ለማለት ሀያት ኬክ የሆነ ነገር አለ ደርሰህ ነው የምትመለሰው ወደ ቤት? አዎ እንትን ሱስ ሆነብኝ። አሁን በጾሙ ጾም ላይ ስጋ ይበላል ማለት አዎ አያት የሆነ ቤት አለ ያዞ ስጋ የሚሸጡ እሱን መብላት ጀምሬ እዛ አያት ሄድና እሱን ተጠቅሜ መጽስ ምን ሀያት መሄድ አስፈለገ? ቤት አትሰራም እንዴ ታዲያ? እሱን የለም እዛ ቆንጆ ያዞ ስጋ አለ። ወደ እዛ ሩቅ ነው ከአያት አልፎ። ማን ወይ እንዴት ነሽ? ዳን እንዴት ነህ? ታውቂኛለሽ እንዴ? ከነጋ ቆንጆ አላየም። አንቺ መጀመሪያ አየው። አይሞን እኔ ፈራሃለሁ። ለምንድን ነው ፈራኝ? ምፈራክ ትናቆራለህ ታዲያ። ያንቺ ልጅ ነው የሚያለቅሰው? ስንት ዓመትሽ? አያቴ ያለ የእህቴ ልጅ አለች። ዳውን ስቴይ ሆኖ እያጫወታት ነው እሷ። አንቺ አፕስቴር ላይ ነሽ? አይ አፕስቴር ላይ አልጋ ብቻ አይደል እንዴ ያለው? ወይስ ሳሎን አለ አፕስቴር ላይ? እንዴ ሊቪንግ ሩም አለ፣ ከዛ ሁሉም አለ፣ ኪችን አለ። ዳይኒንግ ሩም የት ነው? ዳይኒንግ ሩም ከኪችኑ ጋር አንደኛ ፎቅ ላይ። አዎ አፕስቴር ላይ። ውጭ ሀገር ነው ያለሽ ወይስ እዚህ? ውጭ ነኝ። የት ሀገር? ዩኤስ። እስቲ በእናትሽ ቱቦ አሳይኝ እስቲ። እግዚአብሔር ውጭ ለማሳይ አይ ውጭ ዝም ብለሽ ወክ አድርጊ እስቲ። ብርሃን ፀሐይ ካየን ቆየን። የአሜሪካ ፀሐይ የለም እዚህ ራሱ ጭራሮ ነው የምናየው። እግዚአብሔር እስቲ በመስኮት አሳይኝ አንዴ። ናፍቆ ነው ግን እውነትህን ነው። አይቻል አቅም ነው ውጭ ካየን ቆየው። እሺ ባኩዬ እንዴት ነው የማደርገው ንገረኝ። ደብል ታዋርቂ ከታች ሶስቱን መኪና ሶስት ከታች ሶስት አይታይሽም? ሶስት እሱ መኪና ፍሊፕ ካሜራ የሚላል። እሺ ሞር ከዛ ሚኒ ካሜራ ሚል ፍሊፕ ካሜራ። ኦኬ ከዛ ባለቀ ሰዓት ፈረንጅ አልገባም ጋይስ። እሺ ስንት ሰው ነው አንተ ጋር ያለው? ያ ይሄ መዝለያውም አለ። እስቲ ዝለይና ተከረበችኝ። የሚያዘልል ያዘልልክ መዝለላት እቺ መቼ ነው የሄድሽው አሜሪካ? መቼ ነው የሄድኩት? ኧረ በቅርቡ ነው የመጣሁት። እሺ ያ ጭራሮ አየክ? አየው በቃ ወደ አንቺ መልሽ። አንቺ ነው መታወቅ የምፈልገው ነው። በቃ ውጪውን አየው። ለምንድን ነው እስካሁን ፎሎ ያላረግሽኝ ታዲያ? ለምንድን ነው የማደርገው እንዴ? ለምን አታረጊኝም? አትወጂኝም እንዴ? ለምን መውደድ ሌላ ነገር አይደል? አልመችሽም? እኔ አልመችሽም? ትመቸኛለህ በተለይ አሁን እና ታዲያ ለምን ፎሎ አላረግሽኝ? እሺ አደርጋለሁ። ታዛዥ አሁን አርጊኝና መቼ ነው አሜሪካ ሄድሽው? ቆይ ዝም አድርገልኝ። ምንም ሰው አልነበረም፣ 6 ሰው ምናምን ነበር። አሁን ላይቭ ላይ አንተ ቤት ሲገባ 60 ሰው ምናምን ይገባል። ኧረ ሰው በስመ አብ ስሚኝ እስቲ ሰውን ታዩና እኔን ስሚኝ እስቲ። መጽናናት ነው ስምሽ? መጽሔት። እሺ መጽሔት መቼ ነው ሄድሽው አሜሪካ? አንድ አመት። ስንት ዓመትሽ ነው? 22። ቤተሰቦችሽ እዛ ናቸው? ግማሹ ግማሽ ማለት
ሀፊ ገብታ ሀፊ ግማሽ ማለት እናት አባት የት ናቸው? እዛ ነው ኢትዮጵያ። አንቺ አያትሽ አክስትሽ ምናምን እየተማርሽ ነው? ጀምሬያለሁ። አሜሪካዊ አይደለሽም? ገና ነው። ወደፊት ነው። አሜሪካዊ አይደለሽም? እንዴት ሆናለሁ? አሜሪካ ከሆንሽ እኮ ላገባሽ ነበር። መምጣት ትፈልጋለህ? አዎ፣ ለምን አልፈልግም? ለምንድን ነው መምጣት የምትፈልገው? አንቺን ለማስረገዝ። አትጨማለቅ። ምንም ጭምቅ ነው። ሁሌ አይሰለችም እንደዛ ወሬ? አይደለም። ልጅ ብትወልጂ ብዙ ሴቶች እንደዛ ስላለ ውጪ ከሆንሽ ታዲያ ማስረገዝ ነው አለማየት ታዲያ። እናንተ አሁን እኔ አንቺ ልጃችን አሜሪካዊ ነው የሚሆነው ወይስ ኢትዮጵያዊ ነው የሚሆነው? አንቺ ብትወልጂ ምን ያደርግልሃል? ምን ትርጉም አለው? ኢትዮጵያዊ ሆነ አሜሪካዊ ሆነ ምን? አንቺ ለምን አሜሪካ ሄድሽ? ምን ይሰራልሻል? እንዴ ስራ ሰርቶ ለመኖር ነው የመጣሁት። እና ታዲያ ነው ስራ ሰርቶ ለመኖር ታዲያ ምንድነው የሚያስፈልገው? እና ግዴታ ልጅ አሜሪካዊ መሆን አለበት ስራ ለመስራት? አሜሪካ ለመምጣት ልጅ አሜሪካዊ መሆን አለበት። ለልጅ ስትል ነው መምጣት የምትፈልገው? አይደለም። ልጅ ካልመጣ ታዲያ በምን ትመጫለሽ? ሌላ አሜሪካዊ ብትሆኚ አግብተህ ትመጣለህ። አሜሪካዊ አይደለሽም አንቺ። ብትሆኚ ኖሮ ተጋብቶ ብቻ ወይ በፊያንሴ ይመጣል። አይደለሽም። ስላልሆንሽ ያለው አማራጭ ባትሆንም በፊያንሴ መሞከር ትችላለህ። እንደዚህ አይነት እድሎች አሉ። በቃ እሱን እድል ሞክርልኝ። ለፋሚሊ ጀምሬያለሁ። ማውራት የለብሽም ነበር እዚህ ላይ። አይታወቅም የሚፈጠረው። ከዚህ ያደረጉና የብዙ ሰው እድል ታበላሻለሽ። እዚህ ላይ አታወሪም እንደዚህ። ከንፈር ተሳሳሙ ቢባል ትስሚያለሽ ታዲያ? እንደዛ የሚባል ነገር አለ እንዴ? እና የሰርግሽ ፎቶ ላይ መቼም እንዲህ እንደሩቅ ሰው ተጨዋወተሽ አትልሽ። ኤምባሲ የሚገባው ፍራንሲ ላይ ሰርግ እንትን አለ እንዴ? የፍራንሲ ምናምን ስትጀምር እንደዛ እኮ የለም እኮ። ምነው ጀምረሃል እንዴ? እርግጠኛ ነህ ከምታወራው አንተ? እሺ ስለማውቅ ነው። እኔ ደግሞ እስካሁን ምንም ነገር የለም። የት ስቴት ነው ያለሽው? ሚኒሶታ። አይ ድላችን። ሚኒሶታ ያላችሁ ሰዎች እስቲ አናግሩኝ። አንቺ ላይ ላስደግምብሽ። አሁን እየሰራህ አይደል? እንዴት ጀመረ አንተ? መስተፋቀሩ ጎጃሜ ነው። ጎጃም ብቻ ነው መስተፋቀር መሰራው። ባለጥንጣም ይባላል። ዘር ላይ ገባሽ። የኔ ነገር ከዘር የጸዳ የኔ ላይፍ እንደዚህ አይነት ነገር የጸዳ ላይፍ ነው። ያኮራል እኮ ያኮራል እኮ ምን ያኮራል። እውቀት ነው አይደል የሚባለው? አይ ዶንት ኖ። ግን ምንድነው እምነትሽ? ምንድነው የምታምኚው እምነት? አብዛኛው ነገር የቆመው ባልሻቸው ሰዎች ነው። እና አይ ዶንት ቲንክ ዲስሪስፔክት ማድረግ ያለብሽ ነው አይደል? ብዙ ቄስ ጎጃም አይደል?
ብዙ አስተማሪ ጎጃሜ ነው። መጥፎን ብቻ ከምታወሪው ያንን ማንሳት ነበረብሽ። ኤኒዌይስ እኔ ስለ ዘር ማውራት ብዙም አልወድም። እግዚአብሔር ሲኦል እንገባለን። አሁን አንቺ ካንቺ እኩል አሁን ልበሽ አሜሪካ ከሚኖር ሰው እኩል ሲኦል እንገባለን። ለምንድን ነው እኩል ማንገባው ደግሞ? እናንተ ፕሪቪሌጅድ ናችሁ አለ ምን ነገር ስማ፣ እዚህ መኖር ትልቅ ነገር አይደለም። ከመጣን በኋላ በቃ ትልቅ ነገር እንዳለ እናያለን። ምን ትልቅ ነገር አለ? ትልቅ ነገር ካልሆነ ተመለሽ። ተመልሼ ልሰደድ እንደዛ ነው። እኔ ልክ ከወጣችሁ በኋላ መንገዱን ካገኛችሁ በኋላ እንዲቀልል ለምታረጓት ነገር እርግጠኛ ነኝ። ኤምባሲ እስኪመታልሽ ድረስ እየተንቀጠቀጥሽ ነበር። እግዚአብሔር ይመስገን ነበር። አልቅሻለሁ ነው ብቻ ምን ልልሽ ነው? እዚህ እንኳን ሴቶች እኮ ኖርማል እኮ ትራፊክ እኮ ፊትሽ ጠቆረ ብሎ ይቀጣሻል 1500 ብር። ሴቶች ይዘናታል ይደበረኝ ብሎ ፊትሽ ይደብራል ብሎ ይኖር 1500 ይቀጣሻል። መንገድ ላይ ስትሄጂ ዝም ብሎ አንድ ሰው መኪና እየነዳ የተበሳጨ እናሽ ስድብ ስራ ቦታ እስክትደርሺ ድረስ 96 የግድያ ሙከራ ተከናውኖብሽ ስራ ቦታ ትደርሻለሽ። ስራ ቦታም እንደዛው ከ96 ሰው ጋር ተጣልተሽ ምናምን ማታ ስትወጪ እንደዛው ሰው ሁሉ ብሶት ኑሮ ውድ ሁሉም ታዲያ እንዴት ነው ከእናንተ እኩል ሲኦል መግባት አለብን? ሲኦል ሌላ ታሪክ ነው። እስቲ ዳውን ስቴር ውረጂና አያትሽ ማገናኝ ሶሻል ሚዲያ ያውቃል እኮ አያውቀኝም። ምንም ቲክታክ ይጠቀማል በጣም ማቀም ሰው እንደሆነ ረዳ ኧረ ተው ድንገት አይ ለምንድን ነው ፍዝዝ የምትለው? እየደከምሽ ነው። እሺ ይላል ፈታው አይደል? ትዝታዎች እኮ ከች ይሉብኛል። ሞዬ እንዴት ነህ? ደህና እንዴት ነሽ? በተደጋጋሚ ባንቺ ቤት ጋር አልፋለሁ። እንትን ድምጽ አለ ተዋለሁ። እንዴት ባንቺ በር ቤት ጋር ነው ማለት ነው እኮ። እግዚአብሔርን ለምን አትደውልልኝም? እኔ እኮ ሰፈር ነው የምውለው ብዙ ጊዜ። ወደዚህ ምን ትሰራለህ ግን? እኛ ጋር ስራ ጀመርክ? መለሳለሁ። አያት 49 ምናምን ሄዳለሁ። ኦኬ አያት ሰፈር ቀየርክ? አዲስ ነገር አለ ማለት ሀያት ኬክ የሆነ ነገር አለ። ደርሰህ ነው የምትመለሰው ወደ ቤት? አዎ እንትን ሱስ ሆነብኝ። አሁን በጾሙ ጾም ላይ ስጋ ይበላል ማለት አያት የሆነ ቤት አለ ያዞ ስጋ የሚሸጡ እሱን መብላት ጀምሬ እዛ አያት ሄድና እሱን ተጠቅሜ መለስ። ምን ሀያት መሄድ አስፈለገ? ቤት አትሰራም እንዴ ታዲያ? እሱን የለም እዛ ቆንጆ ያዞ ስጋ አለ። ወደዛ ሩቅ ነው ከአያት አልፎ። ወይ ጉድ ሞዬ፣ እንደዛ ይሻላል። ግን ሰውነቴ እንትን ያደርጋል። ይሄ ያልብሻል ቶሎ ይሞቅሻልና ያልብሃል ቶሎ ይሞቅሃል። ሌላስ ምን ጋር ነው የሚሞቀው? እንዴት ነው እንዲህ ዝልብልፍ ያለው ይላል? ቢያግራ በይ
ገባኝ። አንዞ አይደለም አሁን የት እንደምትሄድ ገባኝ። አይ አይደለም በልቼ አብዙ ስጋ በልቼ ነው የሚበላ ነገር አይመስለኝም ይሄ። በልቼ እንደዚህ የሚያደርገው የሚበላ አይደለም ጋይስ። ምንድነው ታዲያ የሚጠጣ ነው? የሚጠጣ የሚጎረስ መሰለኝ። ያለቀለት ጠጥተሽ ታውቂያለሽ እንዴ? ለምን ያለቀለት ምንድነው? ይዱ ምንድነው ያለቀለት? ያለቀለት አታውቂም? አሁን አይ ቲንክ ሳይዘጋ አይቀርም። የምር አንድ ቀን ጋብዝሻለሁ ያለቀለት። ምንድነው ግን ያለቀለት? ምን እንደሆነ አንቺ ስትጠጪው ታውቂዋለሽ። በቃ የሚጠጣ ያለቀለት እርግጠኛ ነኝ ያወጣ። ስለዚህ ችግር የለውም ሲፈታ። የዛሬ 7 ዓመት 8 ዓመት እሱን ጠጥተን ወደ ቤት እንገባ ነበር። ያለቀለትን ጠጥታ ወደ ቤት ቦሌ ነው ቦሌ እኮ እቺ በእንትና የምትሸጧ ናታ። ልንገርህ አንተ የምትሄድባት የሆነ ሮብ ቀን እዛ ቤት የምትሸጧ። አይ እሷ አይደለችም። እዛማ ሴሎ ነው። እሷ አረቄ ነው። ደብል ምናምን ነው። ይሄ ስትሮበሪ እና ሌመን እንትን ነው ፍሌቨር አላቸው። ይሄ ድሮ ቦሌ ድልድይ ነገር አሁን ሊሆን ይችላል። ቦሌ ድልድይ ሳይፈርስ በፊት ተዝናንተሽ አታውቂም? የቱ ጋር እኮ ያለቀለት ምናምን አላውቅም። ቦሌ ድልድይ ምኑ ጋር? ይሄ ጫፍ ጋር ኔትወርክ ድሮ ሳይፈርስ ላይፍ ያላችሁ ሰዎች አላችሁ? ሴላቪ በርገር ጀርባ ቴንክ ዩ። ቦሌ ታሪክ ያለ ሴራኒ ጠባብ ነው። ፈረሰ አረንቻ ፍቅሬን ታውቂያለሽ? ቦሌ ኮንስፓኛ ጽዮን ታክ እያረክ ነው። እኔ ነኝ ፍቅሬ ኮንስፓኛ ወይ ደግሞ ከበደ አንቺ ነሽ። አውቃለሁ ያለበት ቦታ አውቃለሁ። እሱ በሱ ጋር ከሳምቡሳው ፊት ለፊት ስትቀነጥ ወደ ውስጥ የሚገባ አለ። አወኳቸው። እነሱ አወኳቸው። እዛ ጫፍ ጋር ያለው ቤት ምን ነበር ጋይስ? ጠፋብኝ። ከኖኩ ወደዚህ ስትገቡ ይድሮ ኖክ ማደያ ጋር ወደዚህ ስትገቡ ሶፋ ላይ እንዲተጣባብቃችሁ የምትጠጡት ከማታውቀው ሰው ጋር አንድ ሶፋ ላይ ቁጭ ብለህ ትጠጣለህ። እያጨሰብህ እያቦነነብህ። ምን ቤት ነበር ስሙ? እሱ ቤት አንድ ሶፋ አለች ድክም ያለች። ባይዘውቱ ማታውቀው ሰው ጋር ትቀላቀላለህ። ኖ ግሮብ አይደለም ጀርመን አለ። ከጀርመን ወደዛው እዛ ዛንዚባር አይደለም ምንድን ነበር ስሙ? ጠፋብኝ። ከኖኩ ወደዚህ ዲስትሪክት ቴንክ ዩ አመሰግናለሁ። እዛ አሪፍ እንዳለ ነው የምታውቃቸው ሁሉም እዛ ሰፈር ጸዴ ናቸው። አሁን ጾም ሲፈታ ስጋ እንበላልና አዎ ስማ መቤቴ ምን ጨርሰውን ጌታ ባንጨርሰውን ምን ጨርሰውን ነው የምንበላው። በደንብ ግን የሆነ አስጨርጨር ይለያል። ቀመሽ ባለ ያው በስማ ማርያም በጣም ልክ ነው። የሚገርም ሁኔታ ነው ያሳየኸኝ። ቁርጥ ግን አንተ ለነገሩ አሁን ጾም ስለሆነ አትበላማ። ጾም አለ አሁን ጾም ነው። 2 ሳምንት ነው የቀረው። ኔክስት እሑድ ሆሳና እኮ ነው። ከዛን ደረሰ በቃ አለቀ። ሲፈታ ጸዴ ቤት እንትን በልታ ታውቃለህ? እዛው የሆነ ምንድን ነበር ስሙ? አዲስ ነው እና ዘገየ ዊነር ከእንትን ቦሌ ብርሃን ያደሬ ጀርባ ቀጥታ ውስጥ ከበደ አለ እዛ አካባቢ። ፍቅሬ አለ ከበደ ጋር አንዴ 8 ሰዓት ገብተን ከሆነች ልጅ ጋር ልጅ ናኒ የምትባል ልጅ 8 ሰዓት ገባን። እስከ 3 ሰዓት ማታ በላን ምግብ። እዛ ራሱ ያሉት 100 ሰላም ብሎ ምግብ ላይ ጎበዝ ነው አሉ። እንዴት ሰው ከ8 ሰዓት እስከ 3 ሰዓት እንዴት ይበላል አሉ። እንዴ ምን 3 ሰዓት ሙሉ በልተህ ነው? አልገባኝም። ከ8 ሰዓት ገባን። 3 ነበረን። አንዷ ደክማት ሄደች። መጀመሪያ እንትን ጥሬ ያዘዝን። ከጥሬው ላይ ኮንስፓኛው መጣ። ኮንስፓኛውን እየበላን ከዛን ጥሬውን ስንጨርስ ዝልዝል ጥብስ መጣ። ዝልዝሉን እየበላን በቃ እየጠጣን ነው እስከ 3 ሰዓት ቆየ።
እየበላ ምግቡ 3 ሰዓት ነው የተነሳው እያስነሳችሁ ሌላ እንትን ሞቅ እያስደረጋችሁ ምናምን እየተደረገ ምናምን ማለት እንዳይቀር ነው አይ ጸዲ ነው እናቴ ተምን እኔም ምትገል እንደዛ አንቺ እኮ ችግርሽ አትጠጪም ምትጠጪ ቢሆን ኖሮ እንበላ ነበር አይ እንበላለን እኔ ጥሬት ችግር የለብኝም መጠጣት ጠጣ አትጠጣ ምን ችግር አይ አንቺ ካልጠጣሽማ ብቻዬን አይ እኔ አባቴ እንትኑን ጥጥት ታረጋለህ ጮማውን ብልት እንዴት እንዳማረኝ ወይ አይኔ ላይ ነው የሚሄደው ታውቃለህ እየወራሁት ማለት ነው በቃ አይደል ይፈታ ብቻ እንበላለን ግን በጌም ነው የምንበላው ቤተሰብ አለኝ እኔ አሁን ማን እንደባለፈው ነው የሚሻለኝ እሱ ነው የሚያዋጣኝ ምን ትላለህ ያሸነፈ አዎ እኔ ቤተሰብ ስላለኝ አዎ ተሸነፈ የሚባለው ከሰጠሽ አይሆንም ለምን አይ እሱ አይሆንም ላንተም ይሰጣል እሱ እኮ አይ ፍሬንድ ነን አሁን ደስ አይለኝም እሱ እንዴት ፍሬንድ ነን አሁን ግን ደስ አይለኝም ማርያም አዎ ደስ አይለኝም ምርጥ ሰው እኮ ነው ታቆይለ አስተዋውቂህ ነበር እዚህ ካለ አዎ እኔ ጋር ገባና ገስታ አዘጋጅቶ ጌም አዘጋጅቶ ምናምን ረጅም በቃ ስልጣን ተሰጥቶት ምናምን የአየር ሰዓት ኪራይ ማለት ነው ታዘጋጅቶ ጥያቄ ጠይቆ ህዝብ አስገብቶ ለ30 ደቂቃ ምናምን አጫውቶ በቃ የአየር ሰዓቱን ይከፍላል ብለን ስንጠብቅ ሳይከፍል አሃ አንተ ቤት እኮ ሲሰጥ እኮ ይቆርጣል ታዲያ እኮ እዛን ጊዜ ይሰጠው እኮ ቆርጦልሃል አይቆርጥም እንዳይቆርጥ አረ የለም ኢትዮጵያ ውስጥ ማንንም አይችልም ቲክቶክ ራሱ አለ አይተኝ ነው ያርገው ማ ቤቲም ጋር ይቆርጣል አሁን ላይ እመቤቴን ጓደኛዬ በፊት ነበር አሁን ራሱ ጀምሯል እሷ ሳትሆን ራሱ ቲክቶክ ስንት ነው የሚቆርጠው ስንት ነው እንዴ ይቆርጣል ከ30,000 አሁን ባለፈው እዛ አንተ ቤት ሆኖ ለአንዷ ከ15,000 በላይ ከ15,000 ከሁለቱ ላይ እንኳን አንተ 10,000 ኮይን ታገኛለህ ቢያንስ ከነዚህ ላይ ኦሬዲ እሱ ገባልህ ማለት እኮ ገስት ላይ ዝም ብሎ ቢሰጥ ራሱ ላንተ ሸፈነ ማለት ነው ይሄን አታውቅም አላወቅም ስላላየ ሆኖ እንጂ አሁን ለያያንዳንዱ አንተ ቤት ለተቀመጡ ለስምንቱ ቢያንስ ለአንዱ 15,000 ለአንዱ 10,000 ለአንዱ 20,000 ምናምን ሰጥቶል አንድ ላይ ሲሰባሰብ $200 ምናምን ትሰራለህ ሳትቀጣ አንተ አሁን ብታየው ቴንኪው ብለህ ነበር የምትሄደው እሱ ስለገባልህ አንተ ጋር እንደዛ ስላጫወተልህ ስላላወቅ አንተ ገስት ላይ ስለማታውቀው እሱ ምንም በቃ እንትን አላለም ብለህ ተቀይመሃል እሱ ግን ምን ያስባል አሁን እኔ ጋር ሲመጣ ለኔ ሳይሆን ለተጫዋቾቹ ይሰጣል ከዛ እኔ እንደማገኝ ስለሚያውቅ ለኔ አይሰጠኝም ማለት ነው ገባክ አልፏል ስለዚህ አሁን እንዳትጣላ ነው እኔ እየነገርኩህ ያለው እሱ ምን አሰበ እንደ ገስት አስቦልህ ነው ይሆናል እንግዲህ እና ጥሩ ሰው በጣም ጥሩ ሰው ጥሩ ሰው ሊሆን ይችላል እናንተ ሳንበሻብሻችሁ አይደል እኔ ጋር አሁን እኔ ሳይሆን ተጫዋችን ነው ካየው ገስት ላይ ሲሆን ነው ማለት ከዛ ባቋራጭ ያው ነው እኔ ግልጽ ስለሆንኩ ነው የምነግርህ እኮ ባቋራጭ ያው ነው ሸርተት አድርገህ ስታያት ትቆርጣለች ኦሬዲ ስለዚህ ያውቀዋል እሱ ደግሞ አታውጣ እንደምትሄድ ኮን ታዲያ እዚህ ከከመታከም ምንድነው ማን ሌላ ሰው ነው ኢየሱስ ሌላ ሰው ነው ብለኩት አንብሎ ካርግልኝ እና ሞዬ ዘንድሮ ምቦል ከሆነ ሰው ራሱ በዙብኝ እኮ አሁን የቦለኩትን በእናታቸው አንብሎ ካርጉልኝ እንዴት ካላችሁ አንዱና አህያ ቦል ካለው ብዬ ሌላ ሰው ቦለኩ ለምን ሚዩት ብታረጋቸው ነው የሚሻለው ኮንት እንዳይልበት አይ ብሎክ ነው ማረጋው ወዲያው እንትን አትልም እድል አሰጣቸው አረ ምን ሰራ እኔስ እንደዛ ነው እኔ እንጃ ስሙንም አላቅም ማን እንደቦለኩ አሁን ይሄ ለንደን ልሄድ ነው ብር አዋጡልኝ ይለው ነው ብሎ ካረጋለው ብዬ ሌላ ሰው ብሎ ወይ ጉድ እንደዛም ጀመሩ እሺ እና ሞይ በቃ ካለ የዛን ጊዜ ችግር የለውም እሱ ቢኖር ለማለት ለሁለታችን እንጣን አይ ነው እኔ ራሴ ያለው እንጫወታለን ማርያም አሪኪም ሊያውም አዲስ አስበንበት አያሳስብም አብሽር እሺ ሞዬ በጣም አመሰግናለሁ ስለወራኝ ቻው መልካም እሺ ቻው